አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁ? ባላችሁበት የአላህ እዝነት አይለያችሁ እላለሁ። እና ዛሬ የመጣሁት ስለ ቅድስት እህታችን ቅድስት ነው ማን ነበረ ስሙ ራሷን ያጠፋችው ማለት ነው። እኔ በጣም ማለት ስለ እናቷን አይቼ መቼም እናት ያለው ሰው በዚህ ልክ እኔ እንጃ እኔ እንደ ትናንት ነው አልቅሼ አላቅም። ሰው እኮ ይሞታል፣ ግን በቃ በህመም በራሳችን በቀዷና ቀድር ሞት ምንም አይደለምና እህቶች እስቲ ወላሂ ተስፋ አትቁረጡ። ብዙ እህቶች አሉ አሁንም ተስፋ በመቁረጥ ላይ በእንደዚህ አይነት በቃ ሸይጣንን እየተከተሉ በእንደዚህ አይነት ተስፋ መቁረጥ ላይ መንገድ ላይ ያሉ ብዙ እህቶች አሉና ያልፋል። የማያልፍ ነገር ምንም የለም። ተታገሱ። ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። ትናንት ሌላ ነው፣ ዛሬ ሌላ ቀን ነውና ታግሰው በትዕግስት እለፉ ነው የምለው። እንደዚህ አይነት ሸይጣንን እንደዚህ ወደ ሆሳ ነገር እንትን የሚለንን ነገር ሁላችንም በየሃይማኖታችን ሙስሊሞችም ዱዓ በማድረግ ክርስቲያኖችም በመጸለይ ማለፍ ይሄንን ችግር። ማንም ሰው እኮ ብዙ በቃ ማንም ሰው እንደዚህ ስለሳቀ ስለተደሰተ ወይም ደግሞ ለብሶ ዘንጦ ስለመጣ ደስተኛ ነው ማለት አይደለም። ሁሉም ሰው እልፍ የሆነ በቃ በውስጡ የያዘው ነገር ይኖረዋል፣ ማንኛውም ሰው ማለት ነው። እና ሁሉም ሰው በቃ ስቆ ስለመጣ ደስተኛ የሚመስል ዘንጦ ይሄ እኮ ተላይ ነው ተላይ የላይ ውበት እንጂ የውስጥ ውበት ማንኛችንም በውስጣችን የያዝነው ችግር ይኖረናል። በሁሉም ሰው ውስጥ ሰው ሆኖ በውስጡ ጭንቀት የሌለበት ሀሳብ የሌለበት ችግር ያላሳለፈ ሰው የለምና ያልፋል ነው የምለው። እንደዚህ አይነት ተስፋ መቁረጥ ላይ ያላችሁ እህት ወንድሞቼ ከእንደዚህ አይነት ነገራችሁ ተቆጠቡ እላለሁኝ። ምክንያቱም ሁለቱንም ሀገራችሁን አበላሽታችሁ እዛም እንትን ብላችሁ ቤተሰብ እናትና አባት አሁን ትናንት የሞተችው ልጅ እናቷ በጣም ነው። እኔ ምግብ ለራሱ ለመብላት እነሱን ቪዲዮ ምናምን ሳይ የቀብር ስነ ስርዓቱ ምናምን ቪዲዮን ሳይ እናቲቱ በጣም ነው የምታሳዝነው። ይብላይ ለወለደች ለእናት እሷስ አንዴውን ሄዳለች፣ ወደማይቀርበት ወስና ሄዳለች። ግን የወለደ እናትና አባቶቻችሁን እሰቡ። ተስፋ መቁረጥ ላይ ያላችሁ እህት ወንድሞቼ፣ አብሶ እህቶቼ ስደት ላይ ያላችሁ በሆነ ባልሆነው ተበሳጫይታችሁ ለእንደዚህ አይነት ድርጊት ለምትጋለጡ እህት ወንድሞቼ ቤተሰቦቻችሁን እሰቡ፣ እራሳችሁን ውደዱ። እራሳችሁን መጀመሪያ እናንተ እኔ ማለት ለራሴ እኔ ነኝ ማሰብ ያለብኝ እና ሁሉም ነገር ያልፋል። የማያልፍ ነገር ዛሬ ትናንት ብዙ ነገር ያልፋል በሁላችንም ላይ ማለት ነውና አያልፍም። ይሄ ነገር እኮ አያልፍም። በጣም ከባድ ነው ይሄ ነገር። እንዴት ነው ማለፍ የምችለው ብለን ያሰብነው ነገር ግን ያልፋል። ተታገስን። ምንም የማያልፍ ነገር የለም። የሰው ልጅ ሆኖ በህይወት ያለ ሰው ምንም ነገር የማያልፍ ነገር የለም። ትናንት ያለፈውን ዛሬ መድገም አይቻልም። አልፏል። ትናንት አልፏል። ስለዚህ ተስፋ መቁረጥ ላይ ያላችሁ እህት ወንድሞቼ፣ አብዛኛ እህቶቼ በስደት ያላችሁ እህቶቼ እንደዚህ አይነት ድርጊት ተቆጠቡ እላለሁ። ምንም ነገር የማያልፍ የለም። ተታገስን የማያልፍ የለም። የሰው ልጅ ደግሞ እንደዚህ ዘንጦ ለብሶ እንደዚህ እየሳቀ ስለመጣ ደስተኛ ነው ማለት አይደለም። ሁሉም ሰው የራሱ የሆነ እንትን ይኖረዋል፣ ሀሳብ፣ ጭንቀት እና አሁን እስቲ እዋት እስቲ እናቷን አይታችሁ ተሆነ ትናንት ይብላኝ ለእናት ለወለደች እናትና አባቷ ቤተሰቦቿ ለሙሉ ቤተሰቦቿ እንግዲህ መጽናናትን ፈጣሪ ይስጣቸው እላለሁኝ። እንግዲህ አንዴውን ሄዳለች፣ ምንም ማድረግ አይቻልም። ግን እንደዚህ አይነት ተስፋ መቁረጥ ላይ ያላችሁ እህት ወንድሞቼ፣ በተለይ እህቶቼ ከእንደዚህ አይነት ነገር ተቆጠቡ እላለሁኝ። የማያልፍ ነገር ምንም የለም። እኛ ተታገስ። ትናንት ሌላ ነው፣ ነገ ሌላ ነው። ያልፋል። ሁሉም ነገር ያልፋል። አልፎ እንደ ተረት እንደነበር እንደዚህ ነበረ ትናንት እንዲህ ነበረ ብለን ስናወራ ባንረሳውም ግን ያልፋል። ያ ነገር ቁስል ቢኖርም ግን አያመንም፣ ግን እናስታውሰዋለን ማንም ሰው ማለት ነውና የማያልፍ ነገር ምንም ነገር የለም። ከእንደዚህ አይነት ነገር ከእንደዚህ አይነት ድርጊት ተባካችሁ እህት ወንድሞቼ ተቆጠቡ እና በጣም ነው ያዘንኩት ከምንም በላይ እኔ እንጃ ካየኋት በቃ ደግሞ እንደዚህ የወጣት ሞት በጣም ነው የሚያሳዝነው። እንደዚህ ደግሞ በእንደዚህ አይነት ራሷን አጥፍታ እንደዚህ ተፎቅ ላይ እንትን ብላ እስቲ ያስባችሁታል። አሁን ባሏም እንግዲህ
ያድርገውም አያድርገውም እሱም ይግደላትም አይግደላትም ግን አሁን እስር ቤት ነው እንግዲህ ፖሊሶቹም ምርመራ ማጣራት ላይ ናቸው። እንደምታዩት እንደምትሰሙት እንግዲህ መግቢያው ላይ እንደሰማችሁት የእናቷን ነገር እንግዲህ አይታችሁታል መግቢያው ላይ ማለት ነውና ያው እሱም ታስረዋል፣ እህቱም ታስረዋል፣ ቤተሰቦቹ ታስረዋል፣ እስር ቤት ናቸው ተብሏል። ግን ቢታሰሩም እነሱ በህይወት አሉ። እነሱ እህልና ውሃ የሚል ሰው ምንም አይሆንም። እነሱ በህይወት አሉ። መቼም ቢታሰሩም ቢቆይም ቢዘገይም ሊወጡ ይችላሉ እነሱ። አሁን ሲጀመር ሀገራችን ላይ እንኳን እንደዚህ ራሷን ወሩራ ገና በጥርጣሬ ማን የገደላት ምናምን ተብሎና ፊት ለፊት እየገደሉም ይወጣሉ። የሞታ ብቻ ነው የተጎዳው፣ እሷ ናት የተጎዳችው። እሷና ቤተሰቦቿ በተለይ እናቷ ይሄን ነገር እንዴት ነው የምታልፈው? እንዴት ነው የምትቋቋመው? በጣም የሚያሳዝን ነገር። እኔ እንጃ እኔ እናቷን ሳይ በቃ ኧረ ከእንደዚህ አይነት ነገር እንደዚህ አይነት ሀሳብ ላይ እንደዚህ አይነት ተስፋ መቁረጥ ላይ ያላችሁ እህት ወንድሞች እባካችሁ ያልፋል፣ ሁሉም ነገር ያልፋል። የማያልፍ ነገር ምንም የለምና እኔ እንጃ እናቷን መቼም እናቷን ያየ ሰው